ጋይስ ይሄ ሰው እየተናገረ ያለው የክርስቶስ የማዳን ስራ ለሁሉም ሰው አይደለም፣ አስቀድመው ለተወሰኑት ብቻ ነው። ከዛ ከቅድመ ውሳኔ ውስጥ የሌሉ ሰዎች ሁሉ የዚህ ድነት ተካፋይ አይደሉም እያለ ነው። ስለዚህ የኔ ጥያቄ በዛ ውሳኔ ውስጥ የሌሉ በቅድመ ፕሪደስትንድ የተደረጉት ሰዎች ያልተደረጉት ሰዎች እጣ ፈንታቸው ምንድነው? ሰበር ፕሪደስትንድ ያልተደረጉት እኔ እንግዲህ ያላመኑ ሰዎች በክርስቶስ ኢየሱስ ዳግም ያልተወለዱ ሰዎች እጣ ፈንታቸው መጽሐፍ ቅዱስ የዘላለም ቅጣት የዘላለም ጀጅመንት እንደሆነ ይናገራል። አንተም ተስፋ ያረክበትን ሰው ሰራሽ በሰው ክንድ ስጋ ለባሽን ተስፋ ያረክበትን ትተህ ወደ ክርስቶስ ኢየሱስ ካልመጣ አንተም የነሱ ተቋዳሽ እንደሆነ የተጠየቀው መልስ ሰበርጂን ጥያቄው ግልጽ ለማድረግ በኤግዛምፕል ልናገር ብዬ ነው። ምንም ኤግዛምፕል የለም በእናንተ አይደለም። ምንም አሁን ቀደም ጀምሮ ያልከው አንድ ነን ያልከው ትምህርት አንድ እንዳይደላችሁ ከዚህ ደጋ ራሳችሁ ትምህርታችሁ ወጣችሁ በመተናገሩት ትምህርት በመጽሐፎቻችሁ በቪዲዮቻችሁ ያለ ማስረጃ ነው። ዜድ የሚያምነው አንተ እንደምታምን አይደለም። አሁን አንተ ልዩነታችሁን ተቀበለህ አይደለም የምልህ መከራከሪያ ሐሳብህን ቤት ስትከፍቱ ወይ ስትመጡ ማድረግ ያለብህ ምን መሰለ? ከኦርቶዶክስ አናት ላይ ወርደህ ራስህን ችለህ ተነጋገር። አሁን እየጠየቀ ያለ በአንተና በዜድ መካከል ልዩነት አለ። ለልደት ፈቅጄለታለሁ። ስለ ኦርቶዶክስ አይደለም የተጠየቀው። ትምህርታችሁ የተወሰኑ ሰዎችን የሚለውን አሁን አሻሻላችሁና ትንሽ ከፍ አድርጋችሁታል። ጥሩ ነው። እሱም እኛ እንደው እንወደዋለን። ግን ከዜድ ጋር በምንም አይነት ትምህርት አንድ አይደላችሁም። አንተ በብዙ ትምህርት ነው የምልህ። አንተ ዜድ በሚያምነው ትምህርት ውስጥ በጣም ልዩነት እንዳላችሁ ማስረጃዎች አሉ። እንዲሁ ፖለቲካውን ተወውና ራስን ችለህ አንድ ክንፍ ነህ፣ በቃ ክንፍ ነህ። ስለዚህ ስታወራ እዛ ላይ ቆመ ማውራት ነው ያለብህ። አሌክስዬ እኛንን አሁን ቆይ አንተ አሁን ልዩ ናችሁ አንድ ናችሁ የምትለው አንተ ነው ወይስ እኛን የምናውቀው እንዴ? ትምህርታችሁን ኖ አሁን ቆይ ትምህርት እኮ አይደል ሰው እኮ በምንም የተለያየ ነገር አሁን ልደት ቀይ ነው ጠይም ነው ብንባባል ራሱ ነው እናንተ ልንከራከር እንችላለን። ግን እኛን ያያያዘን መሰረታዊ የክርስትና ትምህርታችን ግን አንድ እንደሆነ እኛን መናገር ያለብን። አንድ አይደላችሁም። እንዴት ነው አንድ የምትሆኑት? አንዱ ኢየሱስ ላይ ልዩነት አላችሁ እያለን አንዱ ኢየሱስ ላይ አንዱ ለዓለም ሞቷል እያለ እያመነ አንዱ ለተወሰኑት ነው እያለ አንዱ ኢየሱስ ላይ እንኳን አንዱ የእግዚአብሔር ቃል ላይ እንኳን ያላችሁ ትምህርት ልዩነት አላችሁ። አንተ ሌላ ክንፍ ነህ። አንተ እንዲያውም ምን እንደሆንክ ታውቃለህ የሚባለው ማለት ነው ቲክቶክ ላይ ዋሃብያ ነህ። ምንድነው ዋሃብያ? እዚህ የሚባለው ክንፍ ነህ። ምን ማለት መሰለ? አንዱ መጽሐፍ ቅዱስ ላይ ያ ማለት ምን ማለት እንደሆነ ታውቃለህ? የምሬን ነው የምልህ። ተቀበልና ምን አድርገህ መሰለ? እኔ በቀደምም ብያለሁ። የእናንተ ትምህርት ዋሃብያ በክርስቶስ ኢየሱስ ያምናል እንዴ? በክርስቶስ ኢየሱስ እግዚአብሔር ነው ያምናል። እንዴት ነው የማያምነው? ነብይ አይደል እንደሚሉት አይደለም። እግዚአብሔር ነው ያምናል እንዴ? ኢየሱስን ስለ ቁርአን አታውቅም ማለት ነው። ተአምራት ያደርጋል ይላሉ እኮ አላነበብክም? አይ እግዚአብሔር ነው ይላሉ እንዴ ኢየሱስን? ታዲያስ ከአላህ ተልኮ ነው የመጣው ይላሉ። ኧረ እኔ እሺ ቁርአን አለኝ አሁን ቁጥሩን ትነግረኛለህ? እዛው ጋር ገብታችሁ እንድታወሩ ፓስተር አሌክስ አንተም እንድጠይቅልን ፈልገው። ሶቨርን ስለተመረጥክ ነው ያመንከው ወይንስ ስላመንክ ነው የተመረጥከው? ስላመንኩማ ተመረጥኩ እንዴት እልሃለሁ? ስለተመረጥኩማ እኔ ነኝ የመረጥኩት እንጂ እግዚአብሔር አልመረጠኝም። ስለተመረጥኩ ነው ያመንኩት እንጂ ምን ማለት ነው? ሲጀምር ሌላ ቀን እንደዚህ ጥያቄ እንዳትጠይቅ ልደት። ስላመንክ ነው የተመረጥከው ስትል ክሊክ አደረኩ አይደለ? ክሊክ አደረኩ። አላረከኝም በፍጹም። ፕሊዝ ገብቶታል። ሂድበት። እሺ ቀጥል። ገብቶታል። ስለተመረጥ አስቀድመህ ስለተመረጥክ ነው ያመንከው ወይንስ ካመንክ በኋላ? ኦፍ ኮርስ ሲጀምር ተመረጥኩ ስል በእኔ ምርጫ ላይ ከሆነ ስላመንኩ ነው የተመረጥኩ ካልኩ እኔ ነኝ የመረጥኩት እንጂ እግዚአብሔር አይደለም። ስለዚህ እኔ እግዚአብሔር ስለመረጠኝ ነው ያመንኩት። ግልጽ ይቀድማል ማለት ለማመን መመረጥ አለብህ። ኦፍ ኮርስ 100%። አሁን አንተ በእምነት ይዳናል ብለህ አታምንም። ሰው መጀመሪያ መመረጥ አለ። ካልተመረጥክ በስተቀር ልታምን አትችልም። ስለዚህ እነዛ ሰዎች ቅድም ስላላመኑ ነው ያልዳኑት ያልከኝ፣ ስላልተመረጡ ነው ያልዳኑ። እነዛ የጠፉት ሰዎች ስላላመኑ ወይስ ስላልተመረጡ? ሰው ሳያምንም አይድንም።
እሱን እኮ ነው አሁን የኔ ጥያቄ እናንተ ምንድነው? የኔ ጥያቄ እሱ አይደለም። አንተ ስለተመረጥክ ነው ያመንከው አይደለ? ባትመረጥ ኖሮ አታምንም ነው አይደለ? ኦፍ ኮርስ 100%። ስለዚህ ከማመን በፊት የሰው ልጆች መጀመሪያ መመረጥ አለባቸው። ምንም ምርጫ እኮ በየቀኑ የሚደረግ አይደለም። ሰማይና ምድር ሳይፈጠር እግዚአብሔር ሉዓላዊ እግዚአብሔር ሰማይና ምድር የፈጠረ ሁሉን አዋቂ እግዚአብሔር መመረጥህን በምን አወቅከው? በማመኔ በክርስቶስ ኢየሱስ የእግዚአብሔር ልጅ ሆኜ ሳገኝ ከዛ መጽሐፍ ቅዱስ የነገረኝ ነው። ከእምነቱ በፊት እኮ ምርጫው ይቀድማል። ያንን የቀደመውን ምርጫ እግዚአብሔር እንደመረጠ በምን አወቅ ነው? ኦፍ ኮርስ አሰማ ጥያቄ ከጠየቅ በኋላ ስማ። እኔ በክርስቶስ ኢየሱስ አምኜ ወንጌል ሰምቼ እግዚአብሔር ልጅ ሆንኩ። ወንጌል ሰምተህ አይደለም የእግዚአብሔር ልጅ ሆንኩ። ኧረ ስማ የሆንኩትን ተመርጠህ ነው መጀመሪያ በአንተ እምነት መሰረት። ይሄ እኮ ነው ልንገርህ አይደለም መጀመሪያ ልደት ብቻ ነው የምታወራው። አሌክስ ታይም አሰጠኝም። 1 ደቂቃ ስጠኝ እንዳይገባብኝ፣ ወይ 2 ደቂቃ ስጠኝ እንዳይገባብኝ። አሁን ትልቁ ችግር ምንድነው? ተፈጥሯዊ ሰው በአንድ ዳይሬክሽን ብቻ ነው የሚያስበው። መጽሐፍ ቅዱስ የሚለን ግን ሰው ሳያምን ይድናል አላልንም። ሰማይና ምድር ሳይፈጠር በፊት እግዚአብሔር የሚድነውን የእርሱ ልጆች እንድንሆን በክርስቶስ ኢየሱስ ስራ አቅዷል፣ ወስኗል። ኤፌሶን 1:4-5 በግልጽ ያስቀምጣል። እኛ ደግሞ በክርስቶስ ኢየሱስ አምነን ድነናል። የእግዚአብሔር ጽድቅ ያገኘነው በክርስቶስ ኢየሱስ በማመን ብቻ ነው። ማንም በክርስቶስ ኢየሱስ ሳያምን ስለተመረጠ ብቻ በየቦታው ሳያምን ይድናል እያልኩ አይደለም። ስለዚህ ምንድነው ማስረጃ? እኔ ፈቅጄ ወድጄ አምኜ እንደመጣው ነበር ማቀው። መጽሐፍ ቅዱስን ሳነብ ግን እምነትንም የሰጠኝ እግዚአብሔር እንደሆነ እንደውም በኃጢአት በበደሌ እንደሆነ እግዚአብሔር ምፈልግ እንዳልነበርኩ አመፀኛ እንደነበርኩ የኃጢአት ምን ያህል ጎድቶኝ እንደነበር እግዚአብሔር ነገረኝ በቃሉ። እግዚአብሔር ማስደነቀኝ። ለካ አምኜም ሪፔንት አድርጌም ወደ ክርስቶስ ኢየሱስ እንድመጣም ያደረገኝ እሱ እንደሆነ። የልደት ጥያቄ ገብቶሃል? ግን ሰበርጂ አልገባም። ወይ ገብቶት ይኸውልህ፣ ወይ ገብቶት ሽፍት እያደረገ ነው። ጥያቄው እንደሱ አይደለም። ከተወሰነብህ ማመንም አይጠበቅብህም። አምነህ አይደለም ተወስኖ ባህል እና እንዴት እንደተመረጥክ በምን አወቅ? እሺ ልደት የመስቀሉ ስራ ቅድም ሊሚትድ አቶርመንት ላይ ጠየቀኝ ነበር። ዓለም ሁሉ ኃጢአቱ ተሰርዮለታል ብለህ ነው የምታምነው? ኖ ይሄንን ታምናለህ አንተ? እየጠየቅክ ነው አሁን አንተ። ቆይ አንድ ጊዜ ቆይ ፓስተር፣ ኃጢአት ሁሉ ተሰርዮለታል ብለህ ነው የምታምነው? አንተ ዩኒቨርሳል አቶርመንት ስለሆንክ አልመለስክልኝም። አንድ አዳምጠኝ። እኔ እኮ ነገርኩህ። ጌታ ለምርጦቹ ላቀደው ለኤሌክቶቹ ነው ክርስቶስ ኢየሱስ መጥቶ የሞተው። ግልጹን እየነገርኩህ እኮ ነው። የኔ ጥያቄ አንተ ለሁሉም ሰው ኃጢአት ተሰርዞለታል ብለህ ነው የምታምነው? አንዴ አዳምጠኝ ፕሊዝ። ለተጠየቅከው ጥያቄ መጀመሪያ መልስ ለመስጠት ተዘጋጀው። አይመልስልኝም እንዴ? እሱ አልመለስከውም። አንተን ጥያቄ አንድ ጥያቄ መልስልኝ። አንድ ጥያቄ አንተ እስካሁን መልሼልሃለሁ። አንድ ጥያቄ መልስልኝ። አምነህ ነው የተመረጥከው ወይንስ ከተመረጥክ በኋላ ነው ያመንከው ስልህ ምን አልከኝ? ከተመረጥኩ በኋላ ነው ያመንኩት አልከኝ አይደለ? ከተመረጠ ጋይስ በደንብ ልብ ብላችሁ አዳምጡ። ካልቪኒስት ወይም ሪፎርመር ቴዎሎጂያን የሚባሉት ፕሮቴስታንት፣ አንደኛው የፕሮቴስታንት ክንፍ ከማመኑ በፊት አስቀድሞ መመረጥ አለበት። ሉክ ጋይስ፣ ከማመኑ በእግዚአብሔር ከማመኑ በፊት እግዚአብሔር አስቀድሞ ሊመርጠው ይገባል። ከተመረጠ በኋላ ነው ወደ እምነት የሚመጣው እንጂ አምኖ አይደለም ወደ ምርጫ ውስጥ የሚገባው። ለማመን በራሱ መጽሐፍ ቅዱስ ግን ሲናገር ሰው ለመዳን ማመን አለበት ይላል። ለመዳን ማመን ካለበት ለማመን ደግሞ የእግዚአብሔርን ቃል መስማት አለበት አይደለም የሚለው። እነዚህኞቹ ፕሮቴስታንቶች ግን ከእምነት በፊት የእግዚአብሔርንም ቃል ከመስማትህ በፊት ማለት ለማመን የእግዚአብሔርን ቃል መስማት የሚጠበቅብህ ኢቭን የእግዚአብሔርን ቃል ከመስማት በፊት ገና ከእናትህ ማህፀን እንደወጣ ኦኬ መመረጥ አለብህ። ካልተመረጥክ የእግዚአብሔርን ቃል መስማት አትችልም። የእግዚአብሔርን ቃል ካልሰማ ማመን አትችልም። ከምንም በፊት ከቃሉ በፊት ከእምነት በፊት መመረጥ ይቀድማል ብለው ነው የሚያምኑት እነዚህ ሰዎች። መመረጥህም በምን አወክ ነው? ቃሉንም ሳትሰማ ሳታምንም ከምንም በፊት እንግዲህ ምርጫ ይቀድማል ካልክ እንዴት አወክ መመረጥህን? ስላመንኩኝ ነው ያወኩት ልትለኝ አትችልም። ከማመን በፊት ነው ምርጫው የተከናወነው። በምን አይነት ሁኔታ እግዚአብሔር መረጠ? አንተ አላመንክም፣ በኃጢአት ውስጥ ነው ያለኸው፣ ወድቀሃል። በአንተ እምነት መሰረት ክሽክሽ ብለህ ወድቀሃል። የእግዚአብሔርን ቃል መስማት አትችልም። ቶታል ዲፕራቪቲ የሚለው ትምህርት ሁለንተናዊ ውድቀት ነው። የእግዚአብሔርን ቃል በጨራሽ መስማት በማችልበት ደረጃ ወድቀሃል።
እሱ እንደመረጠ በምን አወቅ? ታይም ትሰጠናለህ ከተናግረህ ከጨረስክ በኋላ በደንብ ሰው መመረጡ እሺ ይኸውልህ አሁን የእግዚአብሔር ምርጫ እምነት የሚለው ይጋጭባቸዋል ብዙ ጊዜ ልደትዬ። አሁን ትልቁ ብዙ ጊዜ ሰዎች ማየው እሱ ነው። ምርጫ ካለ ስለዚህ በምርጫ ነው እንጂ በእምነት አይደለም ይላል። አንዳንድ ደግሞ በእምነት ከሆነ በቃ ምርጫ የለም ማለት ነው ይላል። ብዙ ሰዎች የእግዚአብሔርን ፍቃድ ወይ በመጽሐፍ ቅዱስ የተገለጠው እግዚአብሔርን በትክክል አለማወቁ ነው። ተፈጥሯዊ ሰው ደግሞ በትክክለኛው መንገድ መጽሐፍ ቅዱስ የሚለውን ራሱን አስገዝቶ ካላነበበ ሊረዳም እንደማይችል እረዳለሁ። መጽሐፍ ቅዱስ ግን ይቅርታ ኢንተራፕት ስላደረገው አንተ ሪፎርምድ ቴዎሎጂ ነው አይደል የምትከተለው? ካዲያ ከልደተ ቃል ጋር ምንድን ነው? እሱም ኦርቶዶክስ ነው እንዳንተ ነው። እሱም እኮ አስቀድሞ በመመረጥ ነው የሚያምነው። እሱ እንደኔ አይደለም። በእርግጥ ግን እኔ ፕሩፍ ማድረግ እችላለሁ። እሱም ፕሪዴስቲኔሽን ያምናል። ኦርቶዶክሶች ያምናሉ። ኦርቶዶክሶች የሚያምኑትና የማያምኑት ነገር በግልጽ አይታወቅም፣ የተቀላቀለ ነው። ልደትን ብቻ ነው የታወቀ ነው። ኦፊሻል ዶክተር ገድል ምን አዲሳን ሳይሆን ኦፊሻል ዶክተር ቆይ አንዴ ገና አውርተን ምን እያልን ማስተር ለምንድን ነው ሚዩት የተደረጉት? ላስረዳ የምናወራበትን። እሺ ወዲያውኑ አይቪ በዛው ኢነርጂ እያልን ያለ ነው። ምን መሰለ በዜድና በማነው በወንድማችን መካከል የትምህርት ልዩነቶች አሉ። ርዕሱ ልዩነት የለንም ሲል በዚህ በነገረ ድህነት ጉዳይ እንኳን በምርጫ ትለያያላችሁ። ፈቃደኛ ሆኖ በዜድና በሱ መካከል ስላለው እምነት ማብራሪያ እየሰጠ ነው። ኦርቶዶክስን ተዉ። አሁን ኦርቶዶክስን የምታነሱ ከሆነ ምንድነው የምናደርገው መሰላችሁ? ርዕሱን ሽፍት ልታደርጉት ነው። በኤፍሬምና በሰቨርጅን መካከል ልዩነት አለ። የነገረ ድህነት ምርጫና በፈቃድ ላይ ያለ ብዬ ነው ማምነው። በሁለታችሁ መካከል ልዩነት አለ፣ በሰቨርጅንና በአንተ። ኦርቶዶክስን ተው። እዚህ ኦርቶዶክስ አትነካም። ጴንጤ ስር ገብተው እንደፈለገ ያብካል። ልደት ሆነ ልውረዳ። እንደዛ ከሆነ ልውረዳ። ስለዚህ ጴንጤን ወደኋላ ያስደበደብክ ነው አይደለም። ፈቃደኛ ሆኗል። ሰቨርጅን ምን ሆነ መሰለ አሌክስ፣ ለሁሉም እድል ስጥና ሁሉም በተገቢው መንገድ ምንድነው ራስ አይደለ እንዲፈቀድከው ሰቨርጅን በእኔና በዜድ መካከል ልዩነት የለም ብለሃል። ከዛ ፈቃደኛ ስለሆንክ ነው። ልዩነት የለም ኢን ሴንስ በእኔና በማንም ሰው ቆቆይ ልንገርህ፣ በማንም እኔና በፓስተር እኔ ጋር ባለው አንዳንድ ነገሮች ላይ ልዩነት ሊኖር ይችላል እያልኩ ያለሁት መሰረታዊ የሆነ የክርስትና ትምህርት የኔና ዜዱ የጠየቀኝ ላይ ልዩነት የለም። እሱ ላይ ነው እያወራን ያ ልዩነት ደግሞ ምንድን ነው? እኔ ደግሞ እያልኩ ያለሁት ሶቨርኒ ከልደተ ቃል መሰረታዊ የቤተ እምነታቸው ዶክትሪን ጋር ልዩነት የለውም። የሶቨርኒ እሱን ርዕስ ስናረግ አንተ ጋር ልዩነት አለው። ኤፍሬም ባለ ጊዜ ከአንተ ጋር ልዩነት አለው። እኔና ሶቨርኒ ልክ አንተና እነ ቀሲስ ድበክ ሁሉ ልዩነት እንዳላችሁ እንደዛ ልዩነት አለው። የኔን ጥያቄ መስልኝ ከአንተ ጋር እኮ መሰረታዊ ልክ አንተና እነ ቀሲስ ድበክ ሁሉ ውሳኔ ትምህርት ከአንተ ጋር ልዩነት ዘማርያምና አንተ ልዩነት እንዳላችሁ እኔና ሶቨርኒ አንዳንድ ቦታዎች ላይ ልዩነት አለ። ኤፍሬም ባለ ጊዜ የሁለታችሁ ቤተ እምነት እሱ ሪፎርም ቴዎሎጂያን ነው፣ አንተ ፔንቴኮስታል ነህ። እኔና እሱ በወንጌል አማኞች ነን። አንተና ኦርቶዶክስ አንድ ኦርቶዶክስ ሆናችሁ አንተና ዘማርያም እንደምትለያዩት እኔና ሶቨርኒ የምንለያይበት መሰረታዊ ያልሆነ ነገር አለን ነው። ሶቨርንና ልደተ ቃል አይለያዩም ካልክ ኦኬ ዌል፣ አንተና ሶቨርን ግን ልዩነት ስላላችሁ በቅድመ ውሳኔ ለምን አታወሩም ታዲያ? አንተና ዘማርያም ለምን አታወሩም? ኢየሱስ አሁንም ያማልዳል አያማልድም? ስናገኝ እናወራለን። እኔና ዘማርያም ስንገናኝ እናወራለን። ለአሁኑ ግን አንተና ሶቨርን እዚህ ቤት ስለተገናኛችሁ አንተ እኔና ሶቨርኒ ቤት ስላለን ራሳችን ወይ እሱ ጋር ወይኔ ጋር እናወራለን። እሱ ልዩነት እንዳላችሁ ታምናለህ? በአንተና በሶቨርን መሰረታዊ ባልሆኑ ነገሮች አንተና ዘማርያም እንዳላችሁ ልዩነት አያረለ ፓስተር አሌክስ አንተና ዘማርያም ያላችሁ ልዩነት እንዴት ነው? ልደትን እኮ ጠይቄው ነበር። እኔ የሁሉም ሰው ኃጢአት ተሰርዟል ብለህ ታምናለህ ወይ በመስቀል ብዬዋለሁ። አይደለም ጥያቄው። እኔ ቤት ስከፍት ይሄን ጠይቅልኝ። እሺ አሌክስ፣ ቆይ ለምንድን ነው ሽፍት የምታደርገው? ሰቨርጂን እኔ እያወራው ዘለ ገብተሃል። እሺ አልኩ። ዘለኔ ገባው። ልከህ እኮ ነው፣ እኔ አይደለሁም የላኩልህ። ስትገባ ያልከው በዜድና በአንተ መካከል የትምህርት ልዩነት አለ ወይ ተብለህ ስትጠየቅ ፈቃደኛ ሆንክ። ርዕሴ አይደለም። ፈቃደኛ ስትሆን ተጠየቅ።
በነገረ ድህነት ላይ ቅድመ ውሳኔ እና ምርጫ ላይ አንተ ተወስኗል ብለህ ታምናለህ። ዜድ ደግሞ እንደዛ አያምንም። አይ የትምህርታችን ልዩነት ብለህ ማብራሪያ ሰጠ። ልደት መጣ። ልደት ልጠይቀ አለ ፈቃደኛ ነው። ፓስተር አንተ ያረከው ልክ አይደለም። ይኸውልህ አሁን አንተ ምን እያረክ መሰለህ? ቆይ እኔ ላውራ። ልደት አላስንት አይደለም። አሁን ለፓስተር ነው የማወራው። አሁን ልደት አንዴ ልጨርስ እና ታወራለህ። ለፓስተር ነው አንተን አይደለም የማወራው። አሁን ምን ፓስተር ትክክል ያልሆንከው ልደተ ቃል መጥቶ ወንጌላውያን አማኞች መሰረታዊ ሶቨርኒ ነገረ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት አለን፣ አንድ የሚያደርገን ግን አለ ብሎ እያወራ ልክ እነ ልደተ ቃል ኦርቶዶክሳውያን መሰረታዊ ባልሆነ ነገር ልዩነት እንደሌላቸው ሆኖ መሰረታዊ ነው ብዬ ነው ማምነው። መሰረታዊ ነው ብዬ ነው ማምነው። እኔ መሰረታዊ ነው መሰረታዊ ባልሆነ መሰረታዊ እንዴት እንደሆነና እንዳልሆነ እኔ እናንተ እናወራለን። እነ ልደተ ቃል በድህነት ዙሪያ ልዩነት እንዳላቸው ታውቃለህ? ራስ በርሳቸው ርዕስ አድርገን ስንገባ በነ ልደተ ቃል ጉዳይ ላይ ርዕስ አድርገን ስንገባ እንሄዳለን። ነገር ግን ቪዲዮና መጽሐፋቸው ባለ ማስረጃ ባለ ጉዳይ ለመጠየቅ ፈቃደኛ ስለሆነ ነው ሰቨርጅን እንጂ ልደትን አልፈልግም ቢል ልደትም አይሄድም። በቃ ዘግቷል ነው የምለው። ባልፈለገበት ፓስተር እኔ ደግሞ አሁን ነገር ጥሩ አሁን ፓስተር ምን መሰለ ችግሩ አሁን ከዞቨርኒ ጋር በዶክትሪኑ ላይ ያውራ። በዶክትሪኑና ልደተ ቃል በዶክትሪኑ ላይ ማይስማማበት ነገር ካለ ትክክል አይደለም ብለው አርጊው ያርጉ፣ ችግር የለውም። ግን እንደሱ እኮ ነው እየሄዱ ያሉት። ነው እንደሱ አይደለም። ይኸውልህ እንደሱ አይደለም እየሆነ ያለው። ምንድነው ወንጌላውያን አማኞች ኦኬ ላይ ልዩነት እንዳለ ልክ እሱ ግን ልዩነት ልክ ጅቤ የማያውቁት ሀገር ሄደው ቁርበት አንጥፉልኝ ይላል እንደሚባል መሰረታዊ ሰው ሁሉ ድነዋል አልዳነም ትምህርት መሰረታዊ ልዩነት እያላቸው እነሱ ወንጌላውያን አማኛ ላይ መጥተው የሚያለያየንን ነገር አንስቶ ልክ እነሱ ጋር እንደሌላ አይነት ነገር ሲያደርግ እሱን መፍቀድ የለብህም ነው እንጂ እኔ በይሞክተው እሱን እኮ እኔም መምጣትም አያስፈልገኝም። ስለዚህ አሁን ልናገር ይመስለኛል። አሁን በተደጋጋሚ ኤፍሬምም ስታወራ ዝም ስላልኩኝ እኔ ልናገር። ኦኬ እውነቱን ለመናገር እዚህ ቤት ላይ ዛሬ ላይፍ ሴሽን ላይ ሲመጣ ለሁለተኛ ጊዜ ነው። ፓስተር አሌክስ ሆስቱ ነው። 101% አስረግጬ የሚነግረው ኤፍሬም ልዩነት እንዳላችሁ ፓስተር አሌክስ አምኗል። ስላመነም ትናንትም ስናወራ ነበር። ባጭሩ ካልቪኒስት ወይም ደግሞ ሪፎርመር ከሚባለው ቴዎሎጂያን ጋር እግዚአብሔር አስቀድሞ የመረጣቸውን ብቻ ነው ያዳናቸው የሚለው ትምህርት እጅግ በጣም ሰይጣናዊና መሰረታዊ ልዩነታችን ነው ብሎ ነው የሚያምኑ። አይ ገግመህ እዚህ መተህ ነው ልዩነት የለን የምትል ከሆነ አንተ እንኳን የተናገርከው የቪዲዮ ማስረጃዎች አሉ። ደጋግመህ ቅድመ ውሳኔ ወይም ደግሞ እግዚአብሔር ያዳናቸው አስቀድሞ የተመረጡትን ነው የሚለው ትምህርት ሰይጣናዊ እንደሆነ አስቀድመህ ተናግራል። እሱም ብቻ አይደለም አንተ ሌላም ፔንቴኮስታሎች ይሄ ኢሴንሻል ዲፍረንስ ነው በእኛና በሌሎቹ መካከል የተናገሩበት ማምጣት እንችላለን። ጉዳዮች የመጣችሁት ልዩነት የለንም አለን የሚል ፖለቲካ ለመስራት ከሆነ እኛ በጣም በቂና ከበቂ በላይ የቤት ስራ ሰጥተን ተለያይታችሁ ዕለት ተዕለት ስትቀጣቀጡ እያየን ስለሆነ ለእኛ ምንም አዲስ ነገር አይደለም። ግን ፓስተር አሌክስ ዛሬ ቶፒኩን የከፈተው ዲቤት አለው ከዜድ ጋር። ፓስተር አሌክስ ራሱ ዲቤት አለው። ወንጌላዊ አማኝ አይደለህም ብላችሁ ፈረጃችሁት። እሱ ዜድ ጋር ዲቤት አለው። ከዚህ ቀድሞ ደግሞ ከሙለታ ጋር ዲቤት አድርጓል። ሙለታ ሪፎርመር ቴዎሎጂ ነው የሚያምነው ወይም ደግሞ በቅድመ ውሳኔ የሚያምን ሰው ነው። ሶቨርን መጣ። ይህንን ትምህርት ደግሞ ፓስተር አሌክስ በጣም ይጸየፈዋል። ምን የሚለውን ትምህርት ቅድመ ውሳኔ የሚለውን ትምህርት ይጸየፈዋል። እና መሰረታዊ ልዩነት ነው እንጂ እናንተ እንደምትሉት የቪው አይደለም እያለ ነው አሌክስ። ከኔ ከልደተ ቃል ጋር በዚህ ጉዳይ ከማውራት በፊት አጠገብ ፓስተር አሌክስ አለ። መሰረታዊ ልዩነት ይሁን አይሁን ለምን እሱን አታስረዳው? ወንጌላዊ አማኝ ነው ብለህ ታምን የለ ፓስተር አሌክስ ንገረው። መሰረታዊ ልዩነት እኮ ነው፣ ሰይጣናዊ ትምህርት ነው። በዚህ አንድ አይደለንም እያለ ነው። አንድ ነን የምትለው ከሆነ እኔን ማንሳት አይጠበቅብም። እኔ እናንተ የወሬ ማጣፈጫ አይደለሁም። ቁጭ አድርጋችሁ ተነጋገሩ። ይኸው አንተና ሶቨርን እንኳን እኮ ሰፊ ልዩነት አላችሁ በቅድመ ውሳኔ። ከአሌክስ ጋርም አላችሁ፣ ንገሩት። ይኸው አሌክስ እኮ እኛ እየመለስንለት እኮ ነው። እናንተ ነበር ልታስረዱት የሚገባው። ቪው ነው ካላችሁትም አሳምኑት። እሱ ግን መሰረታዊ ልዩነት ነው። እግዚአብሔር አስቀድሞ ለመረጣቸው ብቻ አይደለም ልጁን ልኮ ያዳነው ወይም ውስን በይዞት ሊሚትድ አቶንመንት ነው። እኔ መልስ ልስጥሽ። እሺ ሰምቻለሁ። እሺ አሁን ተቀበል፣ ፖለቲካውን ተቀበል። እንግዲህ አሁን ልዩነት የለንም አላል እንደናንተኛ እንደ ቡሄ ልጆች አንዴ ከመጣን አንመለስም ዘፈን የለንም። እናንተ ናችሁ በመሰረታዊነት
ሰው ሁሉ ድኗል ኢየሱስ ሲሞትና ሰው ሁሉም አልዳነም ኢየሱስ ሲሞት የሚያህል መሰረታዊ ልዩነት እያላችሁ አንድነን የምታፏጩት እናንተ ናችሁ። እኛ መሰረታዊ ባልሆነ ነገር ላይ ልዩነት አለን እንላለን። አንተ ራሱ ኮንፎርም እንዳረከው አሌክስን ራሱ ድቤት የጠሩት ሰዎች አሉ። ፓስተር አሌክስን ይቅርታ፣ ድቤት የጠሩት ሰዎች አሉ ፓስተርን። ኦኬ፣ ልዩነት ስላለ ማለት ነው። ያ ልዩነት ግን መሰረታዊ አይደለም። ኦኬ፣ መሰረታዊ አይደለም። አሁን ብልጽግና ወንጌል ላይ ኦኬ የብልጽግና ወንጌል ትክክል አይደለም ብሎ ዜድ ዲቤት ጠርቶታል ፓስተር አሌክስን። ኦኬ የብልጽግና ወንጌል እኔም አልቀበልም፣ ግን ያ ከክርስትና አያወጣውም። አሌክስን ወንጌላዊ አማኝ ከመሆን አያጎለውም። የብልጽግና ወንጌልን ማመኑ ማለት ነው። ትክክል አይደለም፣ ኦፍ ኮርስ ትክክል አይደለም ብዬ ሞግታለሁ። መሰረታዊ ነው፣ ከዘላለም ሕይወት የሚያጎል ትምህርት ነው። ፓስተር አሌክስን አይደለም ከዘላለም ሕይወት የሚያጎለው አይደለም፣ ግን ትክክል አይደለም። እንደዚህ መሰረታዊ ባልሆኑ ጉዳዮች ላይ እኛ ደፍረን እናወራለን፣ እናንተ ግን አታወሩ። ምንድን ነው የተባለው? አይ በቃ ዝም በሉ፣ እዚህ እኮ ሶሻል ሚዲያ የሚወራ አይደለም፣ አንተም ዝም በል አንተም ዝም በል ተባለና ልዩነቶቻችሁን ሁሉ በወዳችሁ ይዛችሁ ወጣችሁ። አሁንም ልዩነት አላችሁ። እየነገርኩ እኮ ነው። አብረው የሚያገለግሉ ሰዎች ጋር መሰረታዊ በሆነ ልዩነት እናንተም ሃይማኖት ውስጥ አለ፣ ሁሉም ሃይማኖት ውስጥ አለ። መሰረታዊ ባልሆኑ እናንተ ጋር እንደውም ኢንፋክት መሰረታዊ የሆነ ነው ልዩነታችሁ። ኢንፋክት አንድ ሆናችሁ ማዕከላዊነት ባለበት ኦኬ ማዕከላዊነት ባለበት አንድ ቤተክርስቲያን ውስጥ ሆናችሁ እንኳን መሰረታዊ በሆኑ የክርስትና አስተምሮቶች ላይ ልዩነት አሏችሁ። እኛ የተለያየ ዲኖሚኔሽን ሆነን መሰረታዊያን ባልሆኑ ጉዳዮች ላይ ልዩነት ቢኖረን ምን ይገርማል? እኛ ልዩነታችንን እንደበቅን እንዴ? ቀን በቀን ራሳችሁ ስትቀጣቀጡ ነው የምትውለው አልክ። ጥሩ ነው። ለዛ እኮ ነው ፕሮቴስታንት ከልት አዝሎ ማይዞረው እኮ ለዛ ነው። እንደዚሁ ባህል ካልቸር አለ፣ እርስ በርስ የመቀጣቀጥ ልዩነት ባለን ነገር ላይ ትክክል አይደለም በምንለው ነገር ላይ ለዘመናት አባቶቻችንም እየተፋጩ ነው ሳውንድ ዶክትሪን ይዘው የመጡት። እንደናንተ ተስማምተን ቢሆን ግን እንግዲህ እንደ ብሔራዊ መስማማት ተስማምተን ስህተቶችን ይዘን እናስቀጥል ነበር ማለት ነው። አንድ ሆነን መነጋገራችን ጥሩ ነው። ልዩነታችን ላይ አፕሪሼት የሚደረግ ነው። እናንተም ይህንን ከኛ ልትኮርጁ ይገባል። አሁን እኔም ልደት ዋንስ አገኝ የምለው ከአንተ ጋር ትምህርቱን መሞገት እኮ አይደለም። ትምህርቱ ትክክል አይደለም ብለህ መሞገት መብት ነው፣ ትክክል ነው። እሱን ልሰራ ነው ደግሞ እዚህም ያለው እኮ ጥሩ ነው። አሁን ልዩነቱ ችግሩ ምን መሰለ? አንደኛ መሰረታዊ ባልሆኑ ነገሮች ላይ እኛ ልዩነት አለ ያልነው ልዩነት የለም እንዳለን አስመስለ መናገር ትክክል አይደለም። አንደኛ። ሁለተኛ ያ ልዩነት እናንተ ቤት እንደሌለ አድርገህ ማውራት ትክክል አይደለም። እናንተ ቤት ከዚህ የባሰ ልዩነት አለ መሰረታዊ በሆኑ ነገሮች ላይ ማለት አይደለም ካልከኝ አሁን ቪዲዮ መክፈት እችላለሁ፣ ማሳየት እችላለሁ። አብረው ከሚያገለግሉ ሰዎች ጋር አንተ ያለን ልዩነት ማሳየት እችላለሁ። ስለዚህ ልክ እኛ ቤት እንዳለ ብቻ እናንተ ጋር እንደሌለ አድርጋችሁ አታውሩ ነው የኔ ፓስተር አሌክስ ለአንተ አንድ ጥያቄ ብቻ ነው። ቆይ እኔ ኤፋ ልጠይቀው ይቅር በለኝ ልደታ፣ ቤቱ ያንተ ነው። ልጠይቀው ኤፋ ልጠይቀው። እሺ ጠይቀኝ። ያልከውን ነው እንግዲህ እኔ በእውነት ነው የምልህ። እኔ አንተ ተማሪ ነኝ። እዚህ ቤት ገብተህ አስተምራለሁ። የዚህ በዋና መሰረታዊ ትምህርት በነገረ ክርስቶስ ጉዳይ ላይ አቋም አለኝ። ያም አቋሜ እግዚአብሔር ሁለት አቋም የለውም አንድ አቋም ነው ያለው ብለህ በቅድመ ውሳኔና ምርጫ የዘላለማዊ የእግዚአብሔር ሐሳብ ብለህ እነዚህ ሪፎርምድ ቴዎሎጂ የሚያስተምሩ በሙሉ እንዲሁም መተው እኔ ጋር ዲቤት እንዲገቡ የወንጌላውያን ትምህርት አይደለም ያጋንንት ነው ብለህ ራስን የነገርከኝ በእውነት። ስለዚህ ይሄ ዋና በመሰረታዊ ትምህርት ውስጥ ያሉ ልዩነቶችን መቀበልና ልክ ነው ልዩነት አለን ብሎ ወደ ክርክር መምጣት ይሻላል ወይስ በዚህ ጉዳይ ላይ ቪዲዮ ማስረጃ የሰማን ሌሎች እምነቶች ውስጥ ማው ለምሳሌ እስልምናም የሆነ ሰው መጥቶ ቢጠይቀን አው ልዩነት አለ ብለን ልናወራው የምንችለውን ርዕስ ለምንድን ነው አንድ እንደሆነን ተደርጎ የሚወራው? ኤፊ ይሄ ነው የኔ ጥያቄ። አንድ ሳንሆን አንድ ነን በዚህ ጉዳይ የሚባለው። ቆይ አንደኛ ማስተካከያ ማሻሻ የምትሰጠው አንተ የወንጌላውያን ትምህርት አይደለም የሴጣን ትምህርት ነው ብለህ ሊሚትድ አቶንመንት ምናምን አያይዛል። እሱም ሁሉ ውሸት ነው። እኔ ለጥቂቶች ሞተ የሚለው የሴጣን ነው ብያለሁ። ምክንያቱም ከእሱም ከአንድ ሰው ጋር የተያዘ ሰበርጂን እኮ እሱን ነው ያለው። ልጨርስ ወይስ ሚዩት ላድርግ? አላለም ብያለሁ ቅድም። ለአብዛኛው ነው እኛ የምንለው። ልጨርስ ወይስ ሚዩት ላድርግ? በአብዛኛውና በጥቂቱ መካከል ልዩነት አለ። ሰቨርጂን ቀጥል ይፋ። እሺ ኦኬ እንደዛ ብያለው። ኦፍ ኮርስ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር ከዚህ በፊትም ስናገር እንደነበረው ይህንን እንኳን ትምህርት ትክክል አይደለም ብዬ የምሞግተው በራሱ በካልቪን ኮመንተሪ ነው።
ካልቪን እንደሱ አያምንም ብዬ ነው የምወግተው። ካልቪን እንግዲህ የዚህ የሪፎርምድ ቴዎሎጂ እንግዲህ which is መስራች ምናምን አንልም እኛ ሰዎች አልመሰረቱም ትምህርት ታውቃለህ። ሪፎርም ከነስማቸውም አዳሾች ናቸው እነሱ። ዋነኛው ክሌም የሚደረገው እሱ አስተምሯል ተብሎ ነው። እሱ ራሱ አላስተማረም ብዬ በሪፎርምድ ቴዎሎጂ ነው መሞግተው እሱን ራሱ ስሞግት ማለት ነው። nothing to do with ሪፎርምድ ቴዎሎጂ ጋር ማለት ነው። ከዛ ጋር ትክክል ያለው ማንግባባባቸው ትምህርቶች አሉ መሰረታዊም ባልሆኑ አዎ አሉ። ስንከራከር አይደል እንዴ ደበቅን እንዴ እነሱን ስንከራከር እኮ አይደል እንዴ የምንውለው ከሉተራውያን ጋር ቢሆን ከሪፎርምድ እነሱም እኮ ማይቀበሉት አለ ትክክል አይደለም ብለው የሚሉት አለ። እኛም ፔንቴኮስታል ማይቀበሉት ትራዲሽን አለ ትክክል አይደለም ብለው የሚያምኑት ማለት ነው። መሰረታዊያን ናቸው ግን እነዛ አይደሉም። መሰረታዊያን በሆኑ ጉዳዮች ላይ አንድ ስለሆንን በእነሱ ላይ ኦፍኮርስ አንድ ለን ብለን እናወራለን። ባልሆንበት ጉዳይ ግን መሰረታዊ ባልሆኑ ጉዳዮች ላይ እኛ ሁልጊዜ እንደተወያየን ነው። አሁን ፖይንቱ እሱ ሳይሆን አሁን ትኩስ ድንቿን ልስጥህና ፓስተር እነ ልደተ ቃል ከኛ የከፋ ልዩነት አለ በመሃላቸው በመሰረታዊ በሆነ ጉዳይ። ኢየሱስ ሲሞት ሁሉም ድኗልና አልዳንም ልዩነት አለ በመካከላቸው። ቪዲዮውን አሁን መክፈት እችላለሁ። ቆይ ይሄኛው የኔ ተራ ስለሆነ ነው አንተን እንዲጠይቅ ነው። እኔ አላወራም እንዴ ልደት? ቅድም እኮ አወራህ እኮ ስለኛ አይደል ያወራህ አንተ? ነው አይደለም አውርተህ ጸጥ ብዬ የኔ ተራ ደርሶ ላውራ ስል አሌክስ በማልገባነት ገባኝ። አሁን እሺ ለዛ ነው አም ሶሪ ኤፊ ኦኬ። እኔ ልመለስ የተናገርከው ሀሳቦች ላይ ስላሉ ነው። በእርግጥ በጣም በተደጋጋሚ ያነሳንባቸው የተነጋገርንባቸው ርዕሶችና ውይይቶች ናቸው ከእናንተ ጋር ራሳችሁ በአንደበታችሁ ይሄ ሰይጣናዊ የሆኑ ትምህርቶች ናቸው የቅድመ ውሳኔ ወይ ሊሚትድ አቶንመንት የሚለው ነው። የቪዲዮ ማስረጃዎች የመጽሐፍ ማስረጃዎች ያሉት ነው። እሱ ላይ ብዙ አይደለም የምንከራከረው። እኔ ፓስተር አሌክስ አንድ ጥያቄ ልጠይቅ። አንዴ ማይክን ኦን አድርግልኝ። እሺ በሪፎርምዱ ትምህርት መሰረት ማለት ነው ሊሚትድ አቶንመንት ወይንም ውስን ቤዞት የሚባል ትምህርት አለ። እግዚአብሔር አስቀድሞ ለመረጣቸው ብቻ ነው የሞተው ብለህ ታምናለህ? አላምንም። እንዴ የአጋንንት ትምህርት ነው እያልኩ ለፋው እኮ የአጋንንት ትምህርት ነው ይሄ ትምህርት መሰረታዊ ያልሆነ ልዩነት ነው ወይንስ በፕሮቴስታንቱ ዘንድ እጅግ መሰረታዊ የሆነ ልዩነትን የሚፈጥር ነው? እንዴ ዋና ነገር እንዴ በአንዱ ክርስቶስ ላይ መሰረታዊ ልዩነት ነው ብዬ ነው ማምነው። ኦኬ አሁን እዚህ ጋር ሶስታችሁም ተለያያችሁ። ኤፍሬም መሰረታዊ ልዩነት አይደለም ልደት አንድ ያዳምጥ። ሶቨርን አትግባ። ይሄ ሰዓት ነው። ቆይ እሰጥሃለሁ። ልደት መሀል ላይ አሌክስ እኮ ሪፎርምዶችም ፔንቴኮስታሎችም ሉተራኖችም መጥተው ከኛ ወገን አይደለም ብለው እኮ የወሰኑት ለምንድን ነው አሌክስ ፖለቲካ ነው የሚሰራው? የስራኛ ጨምረን እንሰራለን። ችግር የለውም። እንደ ኤፍሬም ባለ ጊዜ ዝም ብለህ አታዳምጥም። መቼም አይመችህም። ስለዚህ ላውራ ነኝ። ይሄ ተራ ነው። ስለዚህ ፓስተር አሌክስ ይሄ ልዩነት እጅግ መሰረታዊ ልዩነት ነው። ሰይጣናዊ ትምህርት መሰረታዊ ልዩነት ነው። መሰረታዊ ኤፍሬም ባለ ጊዜ ይሄ የትምህርት ልዩነት መሰረታዊ አይደለም ግን ሰይጣናዊ ነው ይላል። እዚሁ ጋር ያላችሁ ሶስታችሁም ራሱ እዚሁ ቁጭ ብላችሁ ተለያይታችኋል። እናንተ አልኩ ቅድም ፓስተር አሌክስ ተናግሯል። በነገራችን ላይ ስለ ኦርቶዶክስ ልናወራ አይደለም ይሄን ሩም የከፈት ነው አለ። ስለ ኦርቶዶክስ ልናወራ አይደለም እኛው ጋር ራሱ በጣም ሰፊ ልዩነት ስላለ ልናወራ ነው የመጣ ነው አላቸው። ቅድም ኤፍሬም በመነሻው ምን ብሎ ተናግሯል? እንኳን እናንተ አንድ ነን የምትሉት እኛ እንኳን በዲኖሚኔሽን ተለያይተናል። በዲኖሚኔሽን መለያየት ዲኖሚኔሽን ያለያየ አንዱ ዲኖሚኔሽን ከአንደኛው ዲኖሚኔሽን ያስተምሮ ልዩነት ስላለበት ነው የተለያየው እንጂ ያስተምሮ አንድነት ቢኖረው ኖሮ በዲኖሚኔሽን ደረጃ ባልተከፋፈልክ ነበር። እኔ ስለኛ ቤተክርስቲያን ራሱ ፓስተር አሌክስ መልስ እንዲሰጥልን ነው የምፈልገው። ፓስተር አሌክስ እኛ ልዩነት አለን ብለህ ታምናለህ? ኦርቶዶክስ በጭራሽ እስካሁን አልሰማሁኝም፣ አላየሁኝም። በቪዲዮም ይኸውላችሁ በኢትዮጵያ ኦርቶዶክስ መካከል ባለ ክርክር እንኳን እኛ እኮ ክርክር ሆኖ ኤፍሬምን ብሏል፣ እኔም ብያለሁ፣ ሌሎችም ወንድሞች ይህንን ትምህርት እንደማይቀበሉ ተናግሯል አደባባይ ላይ። የኢትዮጵያ ኦርቶዶክስ ቤተክርስቲያን በዚህ ጉዳይ ላይ ትምህርቶቿና እርስ በርስ ልዩነት ሆኖ የወጣ ነገር እኔ አልሰማሁም፣ አላየሁም። እያልኩ ያለሁት ነገር ይኸውልህ ልደት እያልኩ ያለሁት ነገር ልዩነት እንኳን አለ ብላችሁ የምትሞግቱ ከሆነ እነሱ ርዕስ ሆኖ እናንተ በምትከፍቱት ቤት ጉዳይ ትሄዳላችሁ። የእኔ አንተ ክርስቲያን አይደለም እኛን አትወክለንም ስለተባልኩኝ ፓስተር እንደዛ አይደለም። አይ ቆይ ሰበርጅን እያለ ነው። ቆይ ሰበርጅን እያለ ነው። ኤፋ ቆይ አንዴ ከመለስክ በኋላ ግን እኔ ነኝ የምመልሰው ትላለህ። ይኸውልህ እንደ ልደት ቆይ
እንደ ልደት ሳትሳደቡ ይሄው ሳትሳደቡ ምንም ሐሳባችሁ ፖለቲካም ከፈለጋችሁ ስሩ ሳትሳደቡ ምንም ይሄው ተናግሯል። ሰቨርጅን አንተ እየሰማ አሌክስ እኛን አይወክለንም፣ እዚህ ያሉ ሉትራኖች፣ እዚህ ያሉ ፔንቴኮስታሎች፣ እዚህ ያሉ ሪፎርምድ ሳይድ ያሉትም አይደለህም ብለዋል። እኛ ጋር ምንም አይነት ነገር መሰረታዊ ነገር የለውም ብሏል። እኔ ግን የማደርገው በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ እኔን ተውኝ፣ በቃ እኔን ተውኝ። በኤፍሬምና በሰቨርጅን መካከል ሰማይ ከምድር እንደሚርቅ ልዩነት እንዳላችሁ በማስረጃ ግን እሞገታቸዋለሁ። ኦኬ ፓስተር ይሰማል ድምጽ? አዎ አሁን እኔ ነኝ እንጂ አልጨረስኩኝም። ረጅም እኮ አውራ። እሺ አጠር አድርገዋል። ሰዓት አልተሰጣጣንም፣ አልጨረስም። ስለዚህ ፓስተር አሌክስ ልዩነቱ መሰረታዊ ልዩነቱ ያለው በእናንተ መካከል ነው እንጂ የኦርቶዶክስን ልዩነት ለመፍጠር እየሞከርክ ጴንጤን አንድ ማድረግ አትችልም እያለ ነው። ናው ጎይንግ ፎርዋርድ አሁን ከዚህ በኋላ ርዕሱና ቶፒኩ መሆን ያለበት ጎበዝ ከሆናችሁ እነ ኤፍሬም ታላቁ እንደዚህ ነው፣ ልደት እንደዚህ ነው፣ ዘማርያም እንደዚህ ነው፣ አክሊል እንደዚህ ነው ማለቱ አይደለም እናንተን አንድ የሚያደርጋችሁ። አንድ ሊያደርጋችሁ የሚችለው ይሄው እኮ ፓስተር አሌክስ አስቀድሞ ቁጭ አድርጎ እኮ እየጠየቃችሁ ነው። በቃ መሰረታዊ ልዩነት አለ በእኔና በእናንተ መካከል፣ እሱን አስረዱኝ። አትወክለኝም እኮ እያለ እኮ ነው ሶቨርን እኮ አሌክስ። አሁን አትወክለውም። ወንድም ብሎ እንኳን አንተን ለመጥራት እስከሚቸገርበት ደረጃ እኮ ነው በሁለታችሁ መካከል ያለው አጋንንታዊ ትምህርት ያለው ማለት ነው። ስለዚህ የኔ ፖይንት አሁን ምንድን ነው አሌክስ፣ ኦርቶዶክስ የሚለው ስም እዚህ ጋር መነሳት የለበትም። በቃ ልዩነቱ የተነሳው በፕሮቴስታንት መካከል ነው አይመስልም? ልዩነቱ የተነሳው በፕሮቴስታንት መካከል ነው። ስለዚህ ማውራትም ካለባችሁ በእናንተ መካከል ያለው ልዩነትና ልዩነት ነው እንጂ የእኛን የኦርቶዶክሳዊን አስተምህሩ አምጥታችሁ አይደለም ለሪፎርመር ቴዎሎጂያንም ይሁን ለፔንቴኮስታሉም ይሁን ዋሬቨር ለሌላውን ማንሳት ያለባቸው። አጋንንታዊ ነው ያለው ፓስተር አሌክስ ነው። አጋንንታዊ አይደለም ያለው ራሱ የፕሮቴስታንት አማኝ ነው። አጋንንታዊ ነው ብያለው ግን እናንተ እንደምትሉት አይደለም ያልከው ራሱ ኤፍሬም ነው። ስለዚህ አሁን ዲስከስ ማድረግ ያለባችሁ ኮላብ ካረጋችሁም ሶቨርን እና ኤፍሬም ኮላብ አድርጋችሁ አሳምኑት ፓስተር አሌክስ ነው። ስለዚህ ጥያቄ ይሄ ነው። ቴንክ ዩ አሌክስ። ቆዩ እኔ ቤቱ ላይ ተስማምተን በምንፈቅደው ጉዳይ ላይ ነው ምን ሄደው የመጀመሪያው እኛ ይኸውልህ ኤፋ በዜድና በሰቨርጅን መካከል ስላለ ልዩነት ተነስቶ ነው እናንተ ስትመጡ ነው አሁን ሽፍት ያደረገው ወደ ኦርቶዶክስ ማለት ነው። ርዕሳችን እኛ መሃል ስላለው ልዩነት ቤቱን ወለል አድርጌ ልስጥህ። በእነሱና በአንተ እምነት መካከል ልዩነት አለ ታብራራለህ። በመጀመሪያ ልዩነቱን ኦርቶዶክስን አሁን ተወና ከዛ እኔ ቪዲዮውን ሄጄ ከታች ያለው ግን አሁን ያልገባኝ አንተ ነው። የልደት በጣም ገብቶኛል። እኔ አሁን ያልገባኝ ፓስተር ያንተ ነው። ልደት ጥያቄ ጠየቀህ አንተ። አሁን ቪዲዮ እንዳመጣ የሚሆንኩት በአንተ ምክንያት እንጂ በልደት ምክንያት አይደለም። ኦርቶዶክስ ጋር ልዩነት የለም አንድ አይነት ነው ሰምቼ አላውቅም አልክ። ሰው ላሰማህ ነው የልዩነት አይነት። ስለዚህ ላሰማህና ከዛ በኋላ እጠይቅሃለሁ፣ ተመሳሳይ ጥያቄ እጠይቅሃለሁ። አሁን ቪዲዮቹን ስለዚህ ምን እናደርጋለን መሰለህ? ወይ ልደትሻ ቤቱን የከፈትኩበትን ተረዳኝ። እኔ አሁን በሌላ አይደለም ምንም ሚዲያ ላይ ያለ ነገር ነው። እሺ ቤቱን ልክ እኔ ቤቱን ስዘጋ ምን አደርጋለሁ? አንተ ለቀኩት ያልከውን ቪዲዮ ሰማለሁ። ፐርሰናሊም እኔ እናንተ ስለምንደዋወል እኔም እደውልልሃለሁ። አሁን ግን በሰቨርጅን እና በዜድ መካከል ስላለው ልዩነት እያወራን ስለሆነ እንዝጋው፣ አየር ላይ እንዳይጠለጠል። ርዕሴም እሱ ስለሆነ አይሻልም? አሁን እየተወራ የነበረው እኮ ስለ ሁለቱ አለ ጠቅላላ ወንጌል አማኞች ላይ እንደዚህ አይነት ፖለቲካ ሲሰራ እየሰማ ስማውና እዚህ ላይ ከዛ ይሄኛው ወደዚህ ዙራት ቀይሩት እያለ ነው ፓስተር። ቆይ ልደትዬ፣ ቆይ ከእሱ ጋር ላውራ። አንድ መልስ ልስጥ ለኮሜንት። ቆይ ይቅር በሉኝ እዮሲ እረ አሌክስ ብለህ ያችን ኢሞጂ የሳቋን አመጣ እንዴ? እናንተ አይደላችሁ እንዴ ልዩነት አለ ብላችሁ እዚህ የምታወሩት? እኔ ያልኩኝ እንዴ? እኔ ብፈጥረው እኔ እከሰስበታለሁ። እኔ በማልጠየቅበት ሚዲያ ላይ ስትከራከሩ መጽሐፎቻቸውን ይዛችሁ ስትሞግቱ ያላችሁበትን ርዕስ ይዤ መጣሁ። እረ አሌክስ ምን አጠፋው? እማጠፋው እኔ የወለድኩት ቢሆን እኔ የፈጠርኩት ቢሆን እኔ ራሴ ለዚህ ጉዳይ ተጠያቂ ሆናለሁ። አንተ አብርተበታል፣ ሙለታ አውርቶበታል፣ ሰቨርጅን ይኸው እዚህ ቁጭ ብሏል፣ ኤፋ አውርቶበታል፣ እራሱ ዜድ ማለት ነው። ሁላችሁም እኮ ያወገዛችሁ ትምህርት ነው።
እኔ እንዲያውም ታውቃለህ ሉትራን በዚህ ሳይድ የተለየ ነገር አለው፣ እንዲሁም ከእናንተ የከፋ ነገር አለው። ግን ትገባለህ፣ ትመጣለህ፣ መልስ ትሰጣለህ በርዕሱ ላይ። እኔ ላይ አንዳች እጃችሁን እንዳታነሱ፣ የራሳችሁን ጥያቄ ምንድነው የከፋ ነገር ያለ የምትለው አሌክስ? ሉተራንናም ሌሎች ሪፎርምድም ምንድነው ከኦርቶዶክስ የከፋ ነገር ያለው እነሱ ትምህርት ላይ? እችን እንዝጋና እንሄዳለን። ራስህ ትመልስልኛለህ። እችን እንዝጋ፣ ራስህ ትመልስልኛለህ። እሺ በዜድና በሰቨርጅን መካከል ልዩነት አለ ነው ርዕሳችን። የለም ነው የምትለው ይፊ እንዴ? እኔ ስንት ጊዜ ነው መሰረታዊ በሆነ ጉዳዮች ላይ አንድ ብንሆንም መሰረታዊ ባልሆኑ ጉዳዮች ላይ አንድ እንዳልሆንን እኮ ዓለም እኮ ምስክር በየቀኑ እኮ ነው የምንገባው ልዩነቶቻችንን። እኛ እንደነሱ እኮ አንደብቅም እኮ በየቀኑ እኮ እንከራከራለን እኮ ልዩነታችን ላይ። ችግር ለልደት ትነግረዋለህ። ቆይ ለልደት ትነግረዋለህ። ልደትማ ያውቃል መሰከረ እኮ ራሱ በየቀኑ የምትቀጣቀጡት እኮ አለ እኮ ልደት ራሱ። መሰረታዊ ልዩነት አላችሁ ነው ያልኩት ኤፍሬም። መሰረታዊ እሱ እንዳለ ሆኖ ልዩነታችን ላይ እንደምናወራ ግን አረጋግጠሃል አንተ ራስህ። ባትስማሙም አንድም ቀን ኢትስ ኦኬ አለመስማማታችን ግን እናወራለን ልዩነት ባለን ነገር ላይ። እሱ ነው የሚፈለገው። ታውርታችሁ ሁሉም በየራሱ እሱን እኮ ነው ማመን ያቃተው አሁን ፓስተር አሌክስ። እሱንም እኮ ነው አላምን ማመን ያቃተው ፓስተር አሌክስ። መሰረታዊ ልዩነት የለም ያልኩት አንዴ ልደት ቆይ እሱን አንዴ እሱን ልጠይቀው። እሺ ጠይቀው። እኛ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት የሉንም ብለናል እንዴ ፓስተር? እኔም እሱን እኮ ነው ወደ አደባባይ ያመጣሁትኝ። ታዲያ ምንድነው ታዲያ ልዩነት እኛ በመሰረታዊ ባልሆኑ ጉዳዮች ላይ ልዩነት የለንም ብለን ደብቀን እንደምናልፍ የምታደርገው አንተ ራስህ ልዩነት ስላለ አይደል እንዴ እንወያይ ያሉህ እኮ የጠሩህ እኮ መሰረታዊ ባልሆኑ ጉዳዮች ላይ ልዩነት ስላለን እና ድቤት እንግባ ተሳስተሃል ብለው እኮ ድቤት ጠሩ እኮ ወንድሞች። ስለዚህ ካዲያ እኛ ደብቀን እናውቃለን። መቼ ፓስተር አሌክስ ያልተረዳው ነገር መሰለህ ኤፍሬም ከድነት የሚያጎል አይደለም፣ ያን ያህል መሰረታዊ ልዩነት አይደለም ብሎ ነው የሚያምነው እንጂ ፓስተር አሌክስ ግን በፔንቴኮስታሉና በሪፎርም ቴዎሎጂያን መካከል ያለው ልዩነት ግን በክርስቶስ ኢየሱስ የማዳን ስራ ላይ ያለው ልዩነት ይሄ ስም ቤዞቱ እጅግ በጣም መሰረታዊ ልዩነት ነው አይደለ አሌክስ? እኔ አሁን መሰረታዊ ብቻ አይደለም መስመር ነው። መሰረታዊ ብቻ ሳይሆን ኤፋ መሰረታዊ ብቻ ሳይሆን መስመር ነው። ራሱን የቻለ ክንፍና ሌላ ሃይማኖት ነው። ሌላ ሃይማኖት ነው። እኔ የምለው ይኸውላችሁ በነገረ ክርስቶስ ጉዳይ ላይ ባለን አቋም ይሄ ውግዝ ነው፣ ሌላ ሃይማኖት ነው፣ ሌላ ክንፍ ነው። እንዲሁም ሰቨርጅንን ብየዋለሁ። አንተ በምን አግባብ ነው አንድን ሰው ምን ላይ ቆመ ነው ልክ አይደለም ልክ ነው የምትለው? ስለዚህ የእናንተ ልክ እንዳይደለ ግን አምናችሁ እንደ ሌላ ሃይማኖት ነው መከራከር ያለባችሁ ነው እኔ እያልኩ ያለሁት። እንደሱ አሁን ሶቨርኒ ልደት አባቴ ከሚላቸው ሰዎች አምጥቶ የእሱን ዶክትሪን ቢያስቀምጥልህ ምንድን ነው የምትለው? እነሱን ሰዎች ክርስቲያን አይደሉም ልትላቸው ነው? በሌላ አውድ ደግሞ እሱን እናወራለን። ለምን እናወራለን? ቆይ በእንልስ ሊቀጣ እንጂ አሁን የእነሱ የሪፎርምድ ቴዎሎጂ ላይ ያሉ ቆይ የሪፎርምድ ቴዎሎጂ አስተምሮቶችን ቸርች ፋዘርስን አምጥቶ ተመሳሳይ ቪው ያላቸውን ሜንሽን ቢያደርግልህ እነዛም ሰዎች ክርስቲያን አይደሉም ልትል ነው? ይኸውልህ አሁን የሰቨርጅንና የዜድን ጥያቄ ሳንመልስ ወደዛ አይደለም ምን ሄደው እንዴ ኤፋ ምንም እንግዳ ባልሆነ ነገር ነው እንዴ የምንከራከረው? ሌላ ሃይማኖት ናቸው እያላችሁ እዚሁ ስታወሩ የነበረው አጋንንት ነው። ልደት የፓስተር ፕሮግራም እንግዲህ በቃ ጴንጤዎችን ሊጠለዙ ነው። በደንብ አድርገህ ጠልዝ። እንግዲህ ፖለቲካ ግዴታ ነው። ርዕሴ ልጨርስ። ቆይ ልደታ አንዴ ልጨርስ። አዎ ፎከስ አድርጌ እያወራሁ ያለሁት ራሳችሁ ያላችሁት ጉዳይ ላይ ነው። አንድ አይደለንም ብላችኋል፣ ተቀበሉት። ከዛ አንድነታችሁንና ልዩነታችሁን አስምሩ። ተወጋግዛችኋል እኮ በቃ ተወጋግዛችኋል። የእናንተ ትምህርት ሐሰተኛ ነው፣ የእናንተ ትምህርት ትክክል ነው ብሎ የቆመበት ምንም አይነት መሰረታዊ ነገር የለም። በቃ እሱን ነው። እሱን ስትቀበሉ ምን ታረጋላችሁ? እኔ ጋር ትዞራላችሁ። እኔ እንደ አንድ ቆሜ ነው መሞግትህ። እኔ እንደ አንድ በቃ አለቀ። እኔ አንድ እንዳደላችሁ ነው መሞግትህ። ከዛስ ስለ ብልጽግና ወንጌል በለኝ፣ ስለ መለኮታዊ ጤንነት በለኝ፣ ስለ ዘላለም ሕይወት በለኝ። በማንኛውም ጉዳይ ኤፍሬምን እሞግተዋለሁ፣ ሰቨርጅንን እሞግተዋለሁ፣ ማነው ስሙ ዜድን እሞግተዋለሁ፣ ማነው ስሙ ሙለታን እሞግተዋለሁ። ለምን? የተለያየ ሃይማኖት ነው። ግን ያልተለያየ ብዬ ነው። ያልተለያያችሁት ለእኔ ጉዳይ ነው።
የተለያየ ትችት በራሳችሁ ትምህርት ጉዳይ ነው። ይኸው ስለዚህ ወለላ አድርጌ ቤቴን መታችሁ መነጋገር ትችላላችሁ። በኦርቶዶክስ ጉዳይ ከሆነ ደግሞ ይኸው ልደት አለ ከታች ሌሎችንም አንድ ደቂቃ እስቲ ስለ ኦርቶዶክሱ ላውራ። የአባቶቻችን አምላክ እግዚአብሔር አምላክ በእውነት የተመሰገነ ይሁን። የኛ በሐዋርያት ጉባኤ ላይ ያለች የክርስቶስ ኢየሱስ አንዲት ቤተክርስቲያን ናት። ሲጀመር በአንዲቷ ቤተክርስቲያን ነው የምናምነው። በቅዳሴያችንም በውዳሴያችንም የምናምነው ይሄን ነው። እኛ የክርስቶስ ኢየሱስ ቤተክርስቲያን ህብረት ውስጥ ያለን ኦርቶዶክሳውያን ክርስቲያኖች፣ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ያለን ክርስቲያኖች። እኛ ቤተክርስቲያን ተለያይታ አታውቅም፣ ልትለያይም አትችልም። በመካከላችንም የአስተምሮ ልዩነት የለብንም። እኛ የምትዳኘን ቤተክርስቲያን አለችን፣ የሚመራን ጉባኤ አለ። ብንሳት ብንስት፣ ዘማርያም ቢስት፣ ልደተ ቃል ቢስት፣ ታላቁ ቢስት፣ አክሊል ቢስት ልታርመን የምትችል ቤተክርስቲያን ያለች ናት እንጂ በራሳችን መንገድ ወይ የማርያም መንገድ ፈጥረን አንሄድም። ሁላችንም በአንዲቷ በክርስቶስ ኢየሱስ ቤተክርስቲያን ትምህርት ስር ነን። የማንም የኔ ልክ ነኝ ብሎ የራሱን መንገድ መክፈት አይችልም። ዲያቆን ዘማርያም ከኔ የተለየ ትምህርት ይዞ ለራሱን ቸርች ከፍቶ በራሱ መንገድ መሄድ አይችልም። ያለበለዚያ ከቤተክርስቲያኒቷ ይለያል እንጂ። ስለዚህ እኛ እስከዛሬ ድረስ ያደረግነው ነገር ምንድነው? በራሳችን ትምህርቶች ላይ ተወያየን። መጨረሻ ላይ አንዲቷ ቤተክርስቲያን አንድ ያደረገችን አቅጣጫውን አሳየችን። ሁላችንም ወደዛው መስመር ተሰበሰብን እንጂ የየራሳችንን ቦይ ቀደን አልሄድንም። ዛሬ ለምሳሌ ዘማርያም በሚቀድስበት ቤተክርስቲያን ሄጄ እኔ ቅዱስ ስጋውና ክቡር ደሙን መቀበል ይችላል። አክሊል የሚያስተምርበት ቦታ ሄጄ መማር ይችላል። ሁለታችንም አንዱን የጌታን ስጋና ደም መቀበል እንችላለን። ይሄን ያደረግነው ለምንድን ነው? በትምህርቶቻችን ጉዳይ ላይ ተነጋገርን። ቤተክርስቲያን አይ ነው ይሄኛው ነው ትክክል ብላ መልስ ሰጠችበት። በዛ ሀሳብ ላይ ሁላችንም ቤተክርስቲያን ወዳለችው መጣ። ለምን? አንዲት ቤተክርስቲያን ስላለችን አንዲቷን የቤተክርስቲያንን ድምፅ ስለሰማንና ስለሰማ። ዛሬ ወደ ፕሮቴስታንቱ እንምጣ እስኪ እንመለስ። እውነት አንድ መሆን ቢችል ኖሮ እስከዛሬ ድረስ ባለው ልዩነት ላይ ያወራል ወይ? ይሄው ፔንቴኮስታሉ እኮ በራሱ መንገድ እኮ እየሄደ ነው። ይሄው እኮ ሪፎርሙድ እኮ ክርስቶስ ኢየሱስ የሞተው አስቀድሞ ለመረጣቸው ጥቂት ሰዎች ብቻ ነው፣ ሌሎቹ እኮ አልተመረጡም እያለ እኮ ነው። ከማመን በፊት እኮ መመረጥ ይቀድማል፣ ከተመረጥክ በኋላ ነው የምታምነው እያለ እኮ ነው። ያልተመረጠው ደግሞ ወደ እግዚአብሔር እሳት ይገባል ብሎ እኮ አጋንንታዊ ትምህርት እያስተማረ እኮ ነው። ማነው ዛሬ 46,000 በላይ ዲኖሚኔሽን ኖሮት ተለያይቶ እየኖረ ያለው ቀን በቀን እየተቀጣቀጠ ያለው? በክርስቶስ ኢየሱስ የማዳን ስራ፣ በክርስቶስ ኢየሱስ ዘላለማዊ ልጅነት ላይ በክርስቶስ ኢየሱስ በመስቀሉ በሰራው ስራ እኮ ሰፊ ልዩነት ፈጥሮ እያወራ ያለው እኮ ፕሮቴስታንቱ እኮ። ይሄ ደግሞ መሰረታዊ ልዩነት ነው። ድንግል ማርያም ወላዲት አምላክ አትባልም እስከ ማለት ደረጃ የክርስቶስ ኢየሱስን ዘላለማዊ አምላክነት የካደ ፍጹም ሰውነቱን የካደ ማን ነው? እኛ ጋር ነው እንዴ? እኛማ እዩን እስኪ ዛሬ እኔ ላይፍ ብከፍት እኮ ዘማርያም መጥቶ እኔ ጋር ይማራል፣ ያስተምራል። መዝሙረ ያሬድ ትምህርት ቢከፍት እኮ እሱ ጋር ገብቼ ይማራል። ነገ ብንሰበሰብ ወደ አንዲቷ ቤተክርስቲያን ነው። አንተስ የፈለገው ወደ ሪፎርምድ ይሄዳል፣ የፈለገው ወደ ካልቪን ወደ ፔንቴኮስታሉ ይሄዳል፣ የፈለገው ወደ ሌላ ቸርች ይሄዳል። ወደ አንድ ቦታ እንኳን ንብረት አድርገህ እኮ ማምለክ አትችልም። እኛስ ባለንበት ቦታ ሆነን ወደ አምን ባቲ ቅድስት ቤተክርስቲያን እንት ላይ ለኩሉ ጉባኤ ዘሐዋርያት። እኛ ግን በአንዲቷ ቤተክርስቲያን እናምናለን፣ ሐዋርያት በመሰረቷት። ወደ አምን ባቲ ቅድስት ቤተክርስቲያን፣ በአንዲት ቅድስት ቤተክርስቲያን እናምናለን፣ በሐዋርያት ጉባኤ በሆነችው ክርስቶስ ኢየሱስ ራስ በሆነላት። መለስ ብለህ እስኪ የወንጌል አማኝ ነው ብለህ ይኸው ፓስተር አሌክስ ሐቁን ስላወራን እንዴ እየተገፋ እየተጠላ ያለ። መለስ ብለህ እስኪ ወንጌል አማኝ የሚለው ጥላ ውስጥ ያለውን እያንዳንዱን ተመልከተውና ይኸው እስኪ ግማሹ እኮ ቸርች አልባ ሆኖ አልኩ ትናንትና፣ እቤቱ ቁጭ ብሏል። ቸርች አልባ ሆኖ በቃ መሄድ አይፈልግም። ቢሄድ የሚያየው ሌላ ነገር ነው፣ ቢሄድ የሚሰማው ሌላ ነገር ነው። ስለዚህ እቤቱ መቀመጥን መርጦ ቁጭ ብሏል። እሺ መድረክ ላይ ያሉትን ቲክቶክ ላይ ያሉትን ሰዎች እንመልከታቸው እስኪ እንያቸው ብለን ስንመለከት የሚያስተምሩት ምንድን ነው አልኩ። ቅድም ሶቨርን ምንድን ነው ያለው ፓስተር አሌክስ? ስለተመረጥኩኝ ነው የዳንኩት ያመንኩት አይደል ያለው። ባይመረጥ እኮ ይልጅ መመረጥን በምን አወቅ? አያውቅም። ግማሹ ማመን በመስማት ነው ይላል። መስማትም የእግዚአብሔር ቃል ነው ብሎ ሲያምን፣ ሌላኛው ደግሞ አስቀድመ ትመረጣለህ፣ ከዛ ትሰማለህ፣ ከዛ ታምናለህ፣ መመረጥ ይቀርማል ይላል። የሰው ልጆች የእግዚአብሔርን ድምፅ መስማት በማይችሉበት ደረጃ ሁለንተና ድቀት አጋጥሟቸዋል። እኛ መካከል እንደዚህ አይነት ልዩነት ተፈጥሮ አይታችሁ ታውቃላችሁ? የለም። ተነጋግረን እንኳን በምናውቅባቸው ቶፒኮች ላይ ያልተግባባንባቸው አንዳችን ማሳብ የለም። ተነጋገርን መጨረሻ ላይ ቤተክርስቲያን አግባባችን አወራን። ይሄ እኮ በሊቃውንቱ ጉባኤ ይሄ ወንበር ተክለው በሚቀመጡ ሰዎች መካከል እንኳን እኮ ይከራከራል እኮ። ይሄ እንዲህ ነው፣ ይሄ እንዲህ ነው። መጨረሻ ላይ ከዛ ምን ያደርጋሉ? ልደቴ ወይ 800 ሰው ስሙ ልደት እንዳለው። ቆይ አንድ ነገር በጣም ላስረዳት። እኔ እዚህ ማናቸውንም ለምኛችሁ ነው አላልኳቸውም። እኔ ማናችሁንም
ነው አላልኳችሁ? መታችሁ ውጡ ወንጌል አማኛ ይወክለን ምና እኔ መቼ ነው አልኳችሁ? እሺ ግን ልደት እንዳለው አንድ ጥያቄ ልጠይቃችሁ። እሺ እኛ መካከል ልዩነት አለ ብላችኋል። ማን ነው ሚዳኛችሁ? ቆይ አንዴ ማን ነው ሚዳኛችሁ? ትመልሱልኛላችሁ? በዜድና በሰቨርጂ መካከል ልዩነት ተፈጥሯል። ማን ነው ሚዳኘ? እሺ ልደት እንዳለው በመካከላችን እሺ የትምህርት ልዩነቶች ተፈጠሩ። ቤተክርስቲያን ዳኘችን። ማን ነው ሚዳኘ? ስለዚህ ማወቅ ያለባችሁ የመጀመሪያው መሰረታዊ ነገር ጉዳይ ላይ ተቀበላችሁ። ከዛ በኋላ እዛ ጉዳይ ላይ እኔ እኮ አሁን እዚህ መጥቼ እንዴት ልዳኛችሁ ግራ ገባኝ። እኔ ራሴ እኔን ማን ይዳኘኝ? እሺ እኔን ማን ይዳኘኝ? ስለዚህ ማድረግ ያለባችሁ ሰከን በሉ፣ ተረጋጉ። እኔን እንዲሁ ከመጥላት እንዲሁ ያልሆነ ጭፍን ጥላቻ ውስጥ ከመግባት እርግጥ ብላችሁ አሰብ አርጉ። ምን አርጉ መሰላችሁ? ማን ነው ሚዳኘን? እኔና ይሄው ኤፍሬም በሐሳብ ተለያየን። እኔና ካሎራው ተለያየን። እኔና ሰቨርጅን ተለያየን። እኔና ዜድ ተለያየን። ስለዚህ ማን ነው ሚዳኘን? ትመልሱልኛላችሁ? ይሄው ቤተክርስቲያን ትደኛናለች እያሉ እኮ ነው። ኦፍኮርስ ሰምቻለሁ። እኛ ቄስ ተሳሳቱ ስሳሳት ብለው እኮ ሄዱ። ቤተክርስቲያን መምህራን ሊቃውንት አሉ። በቃ ተስተካከለ፣ ተዘጋ። የእናንተን ጉዳይ ማን ነው የሚዘጋው? እሺ ስለዚህ አንድ ነገር ላርግ ልደትዬ፣ አንዴ በዚህ ጉዳይ ላይ አሁን እነሱ ፖለቲካ ምናምን ይላሉ እንዴ። እኔ እኮ ከገባው ጊዜ ጀምሮ በኢትዮጵያ ኦርቶዶክስ ጉዳይ ያለኝን አቋም ታውቃላችሁ። ከገባው ጊዜ ጀምሮ ወደ ቲክቶክ እንዳትሳሳቱ። ለፖለቲካ የሚመች ነገር እናንተ ጋር ነው ያለው። እውነቴን እኮ ነው። አሰብ አድርጉ። በእውነት ነው መላችሁ። ምን ታስባላችሁ መሰላችሁ? እዚህ የነበሩ ግጭቶችን ማን ነው የሚፈታላችሁ ለእናንተ? እኔስ እናንተ አይደላችሁም ብዬ በዚህ ደረጃ እንኳን እናንተን እንትን አላሳነስኩም። ግቡ፣ ተከራከሩ፣ ተማማሩ። የሙለታ ትምህርት ከሰቨርጂን ጋር በዚህ በነገረ ክርስቶስ ያለው በጣም ዋና ትምህርት የክርስትናም ዋና ነገር ነው ብለን ስለምናምን ሁለቱን እየተከራከርን ነው። ከዛ ውጪ ጉንጭ አልፋ ነው የሚሆነው። ልደትዬ በቃ አመሰግናለሁ። እንግዲህ ምንም ማድረግ አልችልም። አንዲት ደቂቃ እንዳያችሁት በእኛ ቤተክርስቲያን ልዩነት ሲፈጠር ምን ተደረገ? እንግዲህ ሊቀ ሊቃውንት የጎንደር ላይ ያሉት አባታችን ስላሴ ጾታ አለው አሉ። ከዛስ ጾታ አለው ብሎ በቃ ልክ አይደሉም ብለን እሳቸው በራሳቸው መንገድ ሄዱ እንዴ? ኖ ሊቃውንቱ መከረ፣ አስተማሯቸው፣ ተመለሱ። የእኔ ትምህርት ስህተት ነው፣ የቤተክርስቲያኒቷ ትምህርት ልክ ነው ብለው ለቤተክርስቲያን ትምህርት ተገዙና ድጋሚ ወደ ቤተክርስቲያን አስተምሮ ተመልሶ በዛው ቀጠሉ። እኛ እንደዛ ያደረግነው ለምንድን ነው ሲባል እኛ ምክንያቱም አንዲት ቤተክርስቲያን ውስጥ ስላለን የምትዳኘን አቅጣጫ የምትሰጠን የምትመራን ቤተክርስቲያን አለች። የሐዋርያት ቤተክርስቲያን ስላለን እኛ የሚመራን መጽሐፍ ቅዱስ አለ። ፕሮቴስታንቱ ዛሬ መጽሐፍ ቅዱስ ብቻ የሚል አስተምሮን ይዛል። እውነት መጽሐፍ ቅዱስ ዳኝቷችኋል ወይ? አልዳኛችሁም ስትሉ መጽሐፍ ቅዱስ የበላይ ባለስልጣን ነው አላችሁ። እናሳ ፓስተር አሌክስ ይሁን ኤፍሬም ይሁን ሙለታ ይሁን ልክ መሆኑን መጽሐፍ ቅዱስ መቼ ዳኛችሁ? በተረዳና ባወቃችሁት በየራሳችሁ መንገድ አይደል እንዲህ ሁላችሁም እየሄዳችሁ ያላችሁት። እኛሳ እኔ የገባኝ እንዲህ ነው ብሎ ዘማርያም መሄድ ይችላል ወይ? አይችልም። ልደተ ቃል እኔ የገባኝ እንዲህ ነው ብሎ መሄድ ይችላል እንዴ? አይችልም። ምን ብለን ነው እኛ ምናምነው? ሐዋርያት እንዳስተማሩን አበው እንደተናገሩት እኔ እንደገባኝ ብሎ የሚያስተምር የቤተ ክርስቲያን ልጅ የለም። ሁላችንም ስንናገር ሐዋርያት እንዳስተማሩት ሐዋርያት እንደተናገሩት እንዲህ ብለው እንዳስተማሩት ብለን በህብረት በአንዲት ቤተክርስቲያን ውስጥ ባለ ህብረት ነው የምንናገረው። ይሄም ደግሞ ቤተክርስቲያናችን እውነተኛ የጌታ ቤተክርስቲያን መሆኗን በሐዋርያት ትምህርት ላይ የጸናች ቤተክርስቲያን መሆኗን ማሳያ ነው። ከሐዋርያት ህብረት የተለየ ከክርስቶስ ህብረት የተለየሳ እኔ እንደገባኝ እያለ ግለተኝነቱን ያሳያል። መንፈስ ቅዱስ የሌለበት ጋር ግለኝነት አለ። አንድ መንፈስ ቅዱስ ያለበት ቦታ ጋር አንድ እውነት አለ፣ አንድ ትምህርት አለ። ለዛም እኮ ነው ቤተክርስቲያን አንዲት ናት፣ አንድ ሃይማኖት፣ አንዲት ጌታ፣ አንድ ጥምቀት የተባለው እኮ ከዚህ ተነስተን ነው። ያንን በተገባ መታየው ቤተክርስቲያን ጋር ዛሬ ሙሉ ወንጌል በሚል ጥራ ስር ተሰብስቦ ሁሉም ሉትራኑ ከፔንቴኮስታሉ ፔንቴኮስታሉ ከዛኛው ጋር እየተፋጨ የሚኖረው እኮ ለምን ይመስላል? ያስተምሩ ልዩነት ስላለበት፣ የእምነት አንድነት ስለሌለበት፣ የሚመራው የሚዳኘው ስለሌለ። እናንተ እኮ መሪ የላችሁም። ታው የሚል አካል እኮ የላችሁም። ከፍ ብሎ ይሄ ነው ትምህርቱ ብሎ እኮ የሚናገር እኮ በሐዋርያት ሰንሰለት የመጣ እኮ ትምህርት የላችሁም። ዛሬ ልደተ ቃል ቢስት ወደኋላ እስከ ሐዋርያት ድረስ ይሄ ትምህርት ተሰጥቷል ወይ ተብሎ ይመረመራል። እናንተ ሐዋርያት አባቶቻችሁ አይደሉም፣ ልትመረመሩ አትችሉም በሐዋርያት ትምህርት። ለዛ እኮ ነው ቅዱስ ትውፊት የሚባለው በዋነኝነት
የሚያስፈልገው በትምህርት ስትስት ወደኋላ እንዳንተ የሚያምን አለ ወይ ተብሎ ትመረመራል። ፕሮቴስታንት ወደኋላ ብትሄድ ከአንተው ጋር ተመሳሳይ ሉተር ነው ያለው። ትስታለህ። አባት የለም ልክ አይደለም ልክ ነው ብሎ የሚናገር ያንተ ትምህርት ስህተት ነው ያንተ ትምህርት ልክ ነው ብሎ የምትዳኝ ቤተክርስቲያን የለም። ፕሮቴስታንት ቤተክርስቲያን የላችሁ። ሴንትራላይዝድ የሆነ አንዲት የጌታ ቤተክርስቲያን የላችሁ። እኛሳ አንዲት ቤተክርስቲያን ስላለችን ያቺ አንዲት ቤተክርስቲያን በጉባኤ በሲኖዶስ ጉባኤ ትመራለች፣ ትዳኘናለች። ስንስት ታርመናለች፣ መንገድ ስንስት ትመልሰናለች፣ ልክ ስንሆንም ደግሞ ታበረታተናለች። ዛሬ አንዱ ፓስተር ቢስት ማን ያርመዋል? ማንም። ዛሬ አንዱ አስተማሪ ፕሮቴስታንት ጋር ቢስት ማን ያርመዋል? ማንም። ዛሬ ግን አንድ አባት ተነስቶ ስላሴ ጾታ አለው ሲሉ ግን ቤተክርስቲያን አረመቻቸው። እኛስ የምትሰበስበን የምታርመን አንድ የምታደርገን የምትመራን የጌታ ቤተክርስቲያን አለች። በእሷ ለዘላለም ጸንተን እንኖራለን። ለዛ ነው ቤተክርስቲያን አንዲት ናት፣ የክርስቶስ ኢየሱስ ቤት ናት የምንለው። ኦርቶዶክስ ተዋሕዶ ለዘላለም ትኑር። መልካም ጊዜ ይሁንላችሁ። ጌታ አንድ ያደርጋችሁ፣ ወደ ትክክለኛው ቤተክርስቲያን ያምጣችሁ፣ ወደዚህ በረት ይጨምራችሁ። ክርስቶስ በህብረት በእውነት ወደሚመለክበት ወደ ቅዱሳን ወዳሉበት የካህናት አለቃ ክርስቶስ ወዳለበት ወደዚች ቅድስት ቤተክርስቲያን ክርስቶስ ኢየሱስ ልቦናችሁን አብርቶ ያምጣችሁ። እግዚአብሔር ያክብርልን። ፓስተርዬ ተባረክ። እድሜ ይስጥ። ሰላም ሁኑልኝ። ልደትሻ በጣም ቴንኪዩ። አሁን እንግዲህ የሚቀጥለው በዚህ ጉዳይ ላይ ወንጌል አማኝ ነኝ የምትል አይ ትምህርታችንን የሚያርማለ የሚል ናገባ። ያው ልደትዬ ቴንኪዩ፣ በጣም አመሰግናለሁ በእውነት ይሄ አይ ምንም ችግር የለውም። እኔ ምን መሰለ በራሳቸው ትምህርት ስለሆነ ያስኳቸው ችግር የለብኝም። እኔ ከዚህም በፊት ጀምሮ አንድንን አንድ አይደለም በሚለው ጉዳይ ማለት ነው። ስለዚህ ልደትዬ በጣም ነው የማመሰግነው። ምንም ንጹህ ነገር ነው ያወራው፣ ተንኮል የለበትም። አሪፍ ማረሚያ ያደረከው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ቢሳሳቱ ሄዶ የሚያርማቸው አለ። ይሄን እቀበላለሁ። ሙለታንና ዜድን ማን ያርማል? እኔ እኮ ላርም ስል እኔን አወገዙኝ። ላርማችሁ ስል በእውነት እስቲ እኮ ሌላ ሰው ላስገባ። አንተ በሌለበት ንስቲ ወንጌል አማኝ ምን ትላላችሁ? ማን ነው የሚያርማችሁ? ዜድ ቴንኪዩ። ማን ነው ሳይሳደብ የሚናገር አለ? ብትሳሳት የሚያርምህ እስቲና ማን አለ? እኔን ዝም ብለህ ከምትሳደብ ከምታገል ያልሆነ ነገር ከምታወራ ና እስቲ የሚገባልህ ደስ ይለኛል።